የእመቤታችን ድንቅ ስራ በዚህ ዘመን ሲገለጽ በእመቤታችን እጅ ቀዶ ጥገና ብትደረጉ ምን ታስቡ ይሆን? ውድ ተመልካቾቼ በዚህ ሚዲያ ላይ የእመቤታችን ድንቅ ተአምር በዚህ ዘመን በቅርቡ ጊዜ የተገለጠውን በቅኝታችን ዳስሳለን። ሚዲያችንን ላይክ፣ ሰብስክራይብ ማድረግ አጋራችን የሆኑ ይሄን እስከ መጨረሻ ብታዳምጡ ይሄን ድንቅ ታሪክ ትሰማላችሁ ማለት ነው። መልካም ጊዜ። ዓለምን ያነጋገረው ድንቅ ታላቅ ተአምር እነሆ እንካችሁ ብለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በካይሮ በሚገኝ በግብጽ በአሁኑ ዘመን የኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን የሴቶች ገዳም የምትኖር እናት ነበረች። ይቺ እናት በወንጌል እንደተነገረ ጌታን በፍጹም ልቧ፣ ሐሳቧ፣ ነፍሷ የምትወድ እናት ነበረች። ሁልጊዜም በደስታም በሐዘን በሕመምም በጤናም የእግዚአብሔርን ፈቃድ በሕይወቷ እንዲከናወን ትለምን ነበር። ዘውትር በጸሎቷም ውዴ እኔ ነው፣ ዓላማውን ፍቅር ነው በማለት ጌታ ለእርሷ ያለውን ፍቅር ተመሰክርለት ነበረ። እጅግ ትሁት፣ ጸሎተኛ፣ ሃይማኖተኛ እናት ነበረች። እቺ ክብርት እናት ጌታን በመከተል ሕይወቷ የቤተሰብና የሀገር ፍቅር እንዳያሰናክላት ከወላጆቿና ከመኖሪያዋ ስፍራ ራቅ ወዳለ የሴቶች ገዳም በመሄድ በምንኩስና ተወስና እግዚአብሔርን ታገለግል ነበረ። በእንዲህ አይነት ሁኔታ መንፈሳዊ ሕይወቷ እየመራች የነበረችው እቺ ቡርክት እናት መንፈሳዊ ሕይወቷ ጥቃት ለማድረስ ሰይጣን ታጥቆ ቢዋጋትም የጽድቅ የጦር ዕቃዎችን ለብሳ ተጋድሎዋን በመፈጸም ጥቃቱን ትቋቋም ነበረ። ወደ እርሷም እንዳይቀርብ በፍጹም ተጋድሎ በጾም በጸሎት እንዲሁም በመልካም ምግባር ትሩፋት ትጸና ነበረ። ኢዮባዊ ትዕግስት መለያ የሆነችው ይቺ ቅድስት እናት መለያ የሆነው ይቺን እናት ጠላት ውጊያ አጠናክሮ መነሻ ምን እንደሆነ በማይታወቅ ሁኔታ በጽኑ ደዌ እንድትታመም አደረጋት። በተደረገላት የሕክምና ምርመራም አሁን ካለበት ሕመም ለማገገም እንድትችል ኦፕራሲዮን መደረግ ግድ መሆኗን፣ ቀዶ ጥገና መሰራቷን ተወሰነባት። ይቺ እናት በካይሮ ወይም በግብጽ ሀገር የምትገኝ እናት በሚገኘው የኮፕቲክ ቤተክርስቲያን ሆስፒታል ኦፕራሲዮን ወይም ቀዶ ጥገና ለመደረግ ዝግጅት እያደረገች ባለችበት ወቅት ማታውኑ ከዓይኗ የማያቋርጥ የእንባ ጎርፍ በማፍሰስ ሐዘኗንም ትገልጽ ነበረ። ይቺ እናት እመቤታችንን ድንግል ማርያምን እጅግ አብልጣ ተወዳት ነበረ። ይልቁንም ኦፕራሲዮን የሚያደርጋት ሐኪም ክርስቲያን ያልሆነ ነበር። ትልቅ ሐዘን ተሰማት። በጣም አዘነች፣ አለቀሰች። በልቅሶ በታጀቡ ጸሎቷም እመቤታችን ድንግል ማርያምን እንዲህ ብላ ትጸልይ ትለምናት ጀመረች። እመቤቴ ሆይ ሕይወትን ሁሉ በልጅሽ ሰጥቼ በፍቅሩ ለመኖር በወሰንኩ ጊዜ ዓለምን ለእኔ የሞተ እንደሆነ አምኜ በአማላጅነትሽ ረዥሙን ጉዞ ጀምሬ እንደምን አሕዛብ ሐኪም ሰውነቴን እንዲያይ ፈቀድሽ? እናቴ ሆይ ይህን ለምን ይደረግልኛል? እያለች በእንባ ትጸልይ ነበር። ይቺ እናት በሙስሊም ዘንድ እንዴት ሰውነቴን ይቀደኛል? እንዴት ቀዶ ጥገና ይደረግልኛል? ብላ አጥበቃ እመቤታችንን ትጸልይ ጀመረች። ይቺ እናት በዚህ ጊዜ ከምትጸልይበት ስዕል ውስጥ ታላቅ ብርሃን ይወጣ ጀመር። ብርሃኑም የተኛችበትን ቤት ከሞላ በኋላ እመቤታችን በዚያ ብርሃን ውስጥ ተገልጣ በሽተኛዋን መነኩሲት ታነጋግራት ጀመር። ተወዳጅ ልጄ ሆይ ስለምን ተናደድሽ? ስለምን ሳዘንሽ? ሕመምሽ እኮ የጌታ ፈቃድ ነው። ኦፕራሲዮን የሚያደርግሽም ኢአማኒው ሐኪም ሳይሆን እኔ ነኝ። ሌላ ሰው በመካከላችን አያስፈልግም። በይ ስራውን እንጀምር አለቻት። ከጥቂት ደቂቃዎችም በኋላ እመቤታችን ሁሉን ነገር ተጠናቋል፣ ከሕመምሽ ተፈውሰሻል፣ እንዲሁም ደግሞ በሌላ ቀን እመጣለሁ እጎበኝሻለሁ ብላ በደም የተነከረ አንሶላዋን በዛው ቀርተው ድንግል በዛው እንዲቀር እንዲታይ እንዲገለጥ ቀርተው ድንግል ተሰናበቸቻት። በንጋታው መነኩሲቱን ወደ ኦፕራሲዮን ክፍል ለመውሰድ የመጣችው ነርስ እንግዳ ነገር እንደተፈጠረ በመገምገም ስለ ሁኔታው እንድትገልጥላት ክብርት መነኩሲቷን ጠይቀቻት። ክብርት መነኩሲቷም ልጄ ኦፕራሲዮን ከጥቂት ሰዓታት በፊት ሌሊቱኑ አልቋል፣ እነሆ ምልክቱ በማለት በደም የተነከረውን ጨርቁን አመለከተቻት። በነገሩ የተደናገጠችው ነርስም ጉዳዩን ኦፕራሲዮን ሊያደርጉ በዝግጅት ለሚጠባበቁ ሐኪሞችና የሚከታተሏት ሁሉ አስደናቂውን ተአምር ነገረቻት። ዶክተሮቹም ይህን ድንቅ ተአምር ባረጋገጡበት ጊዜ ኦፕራሲዮን በአግባብ እንደተከናወነ መነኩሲቷም በፍጹም ጤና ላይ መሆኗን በማረጋገጥ በክስተቱ
በእጅጉ አደነቁ። ይህ አይነት ተአምር በሕይወት ዘመናቸው እንዳልተገጠማቸውና እመቤታችን በግልጽ ይህን ማድረግ ለክርስቲያን ታላቅ ደስታ መሆኑን መሰከሩ። በተለይ አሕዛብ የነበረው ሐኪም ጉዳዩን በጥልቅ በመረዳቱ በፍጹም መገረም ሊገልጸው በማይቻል ሁኔታ የተደረገውን ተአምር ይመሰክር ጀመር። የግብጽ ኦርቶዶክስ ቤተክርስቲያንም የተአምሩን አጠቃላይ ክስተት በፓትርያርኩ አማካኝነት በደም የተለወሰውን ጨርቅ ጭምር በማየት የእመቤታችን ተአምር በቪዲዮ ቀርጻ በድምጽ እንዲሁም በጽሁፍ ለምእመናን እንዲመለከቱ አደረገች። እስከዛሬ ድረስ ይቺ ብሩክት እናት በግብጽ ባለው የሴቶች ገዳም አሕዛብ ችግር እንዳይፈጥሩባት በስውር ትኖራለች። ከእርሷም የሚገኘው በረከት የተቀበሉ ብዙዎች የተፈወሱ ይገኛሉ። እንዲህ ሆና ልመናዋ ክብሯ የልጇ የወዳጇ ቸርነት ከሁላችን ጋር ይሁን። እመቤቴ ሆይ ይህን ተአምራትሽን ላስነበብኩትና ለሰማው ለእኔ ለባሪያሽ ለሰሙት ሁሉ ለወዳጆችሽ ለክብርት መነኩሲቷ ያደረገችውን ድንቅ ነገር ለእኔ ለባሪያሽ አድርጊ። ያንቺን ንጽህና ስለ እርኩስነቴ፣ ያንቺ መታዘዝ ለአመፀኝነቴ፣ ያንቺ ክብር ለወራዳነቴ ምትክ ሆኖ እየተጨነኩ ባለውበት መከራዬ ችግርና ስቃይ ፈጥነሽ አድኝኝ። ሐዘኔንም ወደ ደስታ ስቃይንም ወደ እረፍት